ሀቢቢ ወልካም ቱ ቦራ ሜዳ ሀይቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። እስኪ ዛሬ ላስጎብኛችሁ ቦራ ሜዳን ማለት ነው። ሀይቆች የት አላችሁ? ሀይቆች ገባ ገባ በሉ። ሀገራችሁ የናፈቃችሁ እስኪ ላስጎብኛችሁ። ማሻአላህ እንግዲህ ይህ አካባቢ እንደሚታወቀው ጥቂት ጊዜ ነው ማለት ነው። ልክ እንደዚህ ማኛ ጤፍ ነበር የሚያበቅለው ማለት ነው። እንደዚህ ማሽላ ጤፍ ነበረ ማለት ነው። አሁን ግን ተመልከቱ፣ በቅርብ ጊዜ ነው ቢያንስ 5-6 ዓመት ማለት ነው እንደዚህ ችምችም ያለ ሰፈር ሆኗል ማለት ነው። እና አስቆይ እንደዚህ ነበረ ቢሉ ይታመናል? ግን እንደው ግርም ይለኛል ወላሂ፣ በጣም ነው የሚገርመኝ ማለት ነው። ይህን የመሰለ ማኛ ጤፍ የሚመረትበትን ልክ እንደዚህ በቃ ችምችም ተደርጎ ቤት ተሰራበት። ከቶ ነገ ምን ልንበላ ነው ቤተሰብ? እና በቃ ዛሬ በቃ ቦራ ሜዳ ሄጄ በቃ እየታዘብኩኝ ወላሂ ማሻአላህ ነው። ከተማውም በእርግጥ እየተስፋፋ ነው። ከተማ መስፋት አይጠላም ማለት ነው። ደስ ይላል በእርግጥ ከተማ ሲሰፋ ማለት ነው። ግን ይሄን መሬት እንትን ተብሎ እንዴት ነው ማለት ጤፉ የት ሊዘራ ነው? አትክልቱ የት ሊተከል ነው የሚባለው ነገር ነው እኔ ያሳሰበኝ ማለት ነው። ድሮ ይሄ አካባቢ እዚህ አካባቢ የሚመረት ምርት ከሀይቅ ከተማ አልፎ ሌላ ቦታ ድረስ ይሄድ ነበረ ማለት ነው። አሁን ግን እንግዲህ ከተማ ይሄ ቦታ ቤት ተሰራበት። ግን አሁን እኛ ግን ሸማቾች ሆነናል ማለት ነው። ሸማቾች ሆነናል እና ይችም የቀረችዋም ያው በቅርብ በዚህ በ2 ዓመት በ3 ዓመት ውስጥ ያው ልክ እንደዚህ እንደሚሆን እርግጠኛ ነኝ። እና ምን ትላላችሁ ግን ከተማው መስፋቱን እንደዚህ በቃ እንደዚህ ችምችም ያለ ቤት መሰራቱን ወደዳችሁ ወይንስ ልክ እንደዚህ ያለ ማኛ ጤፍ ነበር የምትፈልጉት? ማንኛው ነው እናንተ ከማንኛው ወገን ናችሁ? ለማንኛውም እሺ ላስጎብኛችሁ ዙሮ ማለት ነው። ማሽላውንም ጤፉንም እስኪ በደንብ ተመልከቱ። ይሄን የሚያምር አካባቢ ማለት ነው። እንደኔ ግን በቃ አለ አይደለ ከተማ መስፋቱን አልቃወምም። ግን ደግሞ እንደዚህ እርሻ መሬቶች ደግሞ በቃ መጥፋታቸው ቅር አሰኝቶኛል ማለት ነው። ግን ምክንያቱም የገበሬ ልጆች ነን እኛ ማለት ነው። የገበሬ ልጆች ስለሆን እንደዚህ አርሰን አርሶ በልነን ማለት ነው። እና ነገ ምን ልንበላ ነው? ምን ሰርተን ልንበላ ነው? እንግዲህ ፋብሪካ የለም፣ ቤት ብቻ፣ ለዛውም ኦና ቤት ማለት ነው። ኦና ቤት ብቻ፣ ኦና ቤት ነው እንዳለ ኦና። ተመልከቱ ቤተሰብ፣ በቃ እርግብ የሚኖርበት ነው ማለት ነው። አብዛኛው ቤት አሁን እዚህ ችምችም ያለ ቤት አብዛኛው ሰው የለውም ማለት ነው። አረብ ሀገር ናቸው። አረብ ሀገር ሆነው ቤት ያሰራሉ። ከዛ መተው ለመኖር ሲያስቡ ምን ይዤ ትንሽ ወረት ይዤ እመጣለሁኝ ብለው ያስባሉ ማለት ነው። ወረት ያስኩኝ ሲሉ ደግሞ ቤቱ ያለቀለት ቤት ትራክ አድርጎ በቃ አለ አይደለ ብዙ የተለያዩ ጥገና ነገር የሚያስፈልገው ሆኖ ይገኛል ማለት ነው። አይ በቃ ቤቱ እኮ እንደዚህ ሆኗል፣ ቤቱ አሁን ይሄን ያክል ወጪ አስወጣል ይሏቸዋል ማለት ነው። ሳይኖሩበት ማለት ነው። እንደገና ለዛ ቤት ደግሞ እንደገና ወጪ ደግሞ ያወጣሉ ማለት ነው። ሲሉ አሁን ያንን ቤት ሲያሳድሱ ደግሞ ያንን ለወረት መንቀሳቀሻ ያሉት ገንዘብ መልሶ እዚሁ ቤት ላይ ይውላል ማለት ነው። ከዛ አሁን ትንሽ ብር ደግሞ አሁንም ያዝ አድርጌ አገሬ እገባለሁ ብለው ያስባሉ። ልክ
እንደዚህ እያሉ እድሜያቸውን ሙሉ በሰው ሀገር ይኖራሉ ማለት ነው። ቤቱ ግን በቃ በዛም ማለት በዚህ ሰው አልኖረበትም። በቃ የእርግብ መኖሪያ ብቻ ነው ማለት ነው። እና ቤተሰብ አውዝ ቢላሂ ምን ሽጧን ረዝም እንግዲህ አሁን የምትሰሙት ተኩስ ነው ማለት ነው። ከባድ መሳሪያ ድምጽ ነው። በቅርብ ርቀት ያው ትንሽ ግጭት አለ፣ ጦርነት አለ ማለት ነው። አላህ ሀገራችንን ሰላም ያደርግልን። እና ቤተሰብ በሰላም ነው ይሄ አዝመራ የበቀለው እንደምታዩት። እና ይሄ ጤፍ ማለት ነው። እና ማሻአላህ በሉ። ማሽላውስ ተመልከቱ እስኪ ተመልከቱት። ማሻአላህ የሚገርም እህል ነው። ይህንን የመሳሰለ እንግዲህ ማሽላ ሲመረትበት የነበረው ወላሂ ይሄንንም እንግዲህ ለአይናችን ወደፊት ላናየው እንችላለን ማለት ነው። እና ማሻአላህ ተባረከላህ በጣም ደስ እያለኝ ነው ወላሂ ዛሬ። እና ወጣ ብዬ እያየው ነው። ተመልከቱ። አልፎ አልፎ እንግዲህ ያው በዚህም ያው ቤት መሰራት ተጀምሯል። ይወጣ አልፎ አልፎ ማለት ነው። አልፎ አልፎ ብዙ ቦታ ይሄ ያልታረሰው መሬት ምናምን የተሸጠ ነው እንግዲህ ቤት ይሰራበታል ማለት ነው። ማሻአላህ የሚገርም ጤፍ ነው። እና ምን ለማለት ነው በቃ አሁንም በቃ አለ አይደለ የመንግስት ይህንን በቃ የእርሻ መሬቶችን ከማጥፋት ይልቅ ምንድነው አለ አይደለ በቃ ያደጉት ሀገራት ምንድነው የሚያደርጉት ይባላል፣ ተራራን አፍርሰው ደልድለው እዛ ላይ ነው ግንባታ የሚያካሂዱት፣ መኖሪያ ሰፈር የሚገነቡት ማለት ነው፣ ሰፈራ የሚገነቡት። እኛ ሀገር ደግሞ የእርሻውን መሬት ቤት ተሰራበት። እንግዲህ ነገ ምን ልንበላ ነው? ወይንም ወደ ኢንዱስትሪ ያልተሸጋገርን ያው ነው፣ በግብርና ነው የምንኖረው። በግብርና እየኖርን ግን ያው በቃ እንደምታዩት ቤት የሚታረሰው መሬት እያነሰ ሄደ። እውነት ለመናገር በቃ አብዛኞቻችን ችግር ውስጥ ነበር የምንወርቀው ማለት ነው። ያው በቃ አብዛኞቻችን በስደት በተለያየ ነገር በቃ አሁን እዚህ ሀገራችን ላይ ሰርተን ሳይሆን በቃ በስደት ምናምን የሚገኘው ብዙዎቻችን የምንኖረው ማለት ነው። እና አሁን ይሄ ስደት ቢቆምስ እውነት እነዚህ ቤቶች ይኖርባቸዋል ወይንስ እንጀራ ናቸው ይበላሉ ቤቶቹ ብቻቸው? ምንድነው? እስኪ ምን ትላላችሁ? እና አካፍሉኝ። ላይክ ሼር ሰብስክራይብ አድርጉኝ ቤተሰብ። እና ማሻአላህ በሉ እሺ። ማሽላውንም ጤፉንም እሺ። እና ያው እንደምታዩት በቃ እኔ ጥጆች ገዝቼ እያሳደግኩ ነው። ሳር ገዝቼ እያበላው ነው ማለት ነው እዚህ። እና ቤተሰብ ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ ያው በአዲስ ቪዲዮ በቅርቡ እመጣለሁኝ።